የመርሃዊን ሚስት ይዞ ከሴት ጋር ቺት ያደረገው እሱ፣ በእርጉዝ ሚስቱ ላይ ከሌላ ሴት ጋር የተኛው እሱ፣ ሰክሮ ለምንድን ነው ያደረከው ሲባል እርጉዝ ስለሆነች ከለከለችኝ ብሎ ያወራው እሱ። እሱን ዞር በል ከዚህ ማለት ስትችሉ ደግፋችሁ አቅፋችሁ ደፋሪ ባለጌ በሚስቱ ላይ ቺት ያደረገ ስም የሚያጠፋን ደግፋችሁ አቅፋችሁ እሷን ተቀጠቅጧታላችሁ። ወሮ በላ ሌባ እሷን ተቀጠቅጧታላችሁ። አጥፍታችኋል። በጣም አጥፍታችኋል። ልክ አይደላችሁ። በጣም አጥፍታችኋል። ነውር ጥፋተኞች ናችሁ። የዛኔ ለምን አላባረረችው? ሌት ሆናን የሰማችሁ አታውቅም። የዛኔ ወዲያውኑ ብትሰማ ኖሮማ ታባረረዋለች። ስለሰማችማ ነው የቆረጠላት። የቤቱ ድብድብ ሳያንስ፣ ስድቡ ሳያንስ፣ እንደ አህያ እንደ ባሪያ መስራቷ ሳያንስ ይህን ነገር ሰማች፣ አረጋገጠች። በቃ አለቀ። አባረረችው። እንለያ ያለችው ከልቧ ውስጥ አባረረችው። መለየት አለብን። ይሄ ነው። ይህንን ሁላ በደል የተሸከመችን ሴት በዚህ መልኩ በየሚዲያው እንዲህ ማውገዝ ጥሩ አይደለም። ከገንዘቡ አልሆነችም። የምታፈቅረውን ሰው አታለች። መስዋዕት የሆነችለት የወደደችው ያከበረችው ሴት ናት። የወለደችለት ሴት ናት። እንደ ሴት ሳይሆን እንደ ወንድ አብራው የኖረች ናት። እንደ ወንድ መንገድ ያሳየችው ናት። ይህንን ሁላ ያደረገችን ሴት ችት ተደርጎባት ተሰድባ ተገልምጣ ሁሉን ነገር ችላ ከእንደገና ደግሞ እሱም ሳይበቃ እንደዚህ ጥሩ ተሳስታችኋል። እንግዲህ ሰሞኑ ስረግማችሁ እኔ ለራሴ ተራግሜም እናንተም አንድ ነገር ስትሆኑ መቼስ ነገር ዝም ማለትም ይገባል። በጣም ከባድ። ምክንያቱም በዚህ በተናገራችሁት አፋችሁ ራሳችሁ ታገኙታላችሁ። ምክንያቱም እንደ ድሮ ሩቅ አይደለም። ላይፍ ውስጥ እየኖራችሁ ነው። ቆረቆንዳ አሮጊቶቹ ምንም ስለማይደርስባቸው ነው የሚያወሩት። ተዋቸው። እንደዚህ አይነት ነገር ሲያወሩ መረጃ ብላችሁ አምጣ። አሁን እኛም በመረጃ ነው የምንመጣው። እናንተ ስለተወራ ነው አይደለ? እኛ ግን በመረጃ ነው የምንመጣው። ህግም አለ፣ ከእንደገና ደግሞ መረጃውም ይወጣል። ልጆቹ ምንም አይጎዱም። የኔ ቆንጆ ምንም አይጎዱም። አታባበሽ። ልጆቹ አባታቸው ጋር ናቸው። ኦኬ። አሁን በስነ ስርዓቱ ቤት አላቸው። የተጎዱት እየመጣ ከዚህ ጋራ ወይንም ደግሞ ወስዶ 4 ሰዓት 5 ሰዓት ከአንድ ትሬን በብርዱ ኢቭን ካፌ ውስጥ እንኳን አያስቀምጣቸው፣ ውጪ ላይ ነው የሚያስቀምጣቸው። ልጆች ናቸው። ሲሯሯጡ ምን ሲሉ የሆነ ነገር ሲሆኑ ሲመጡ ታመው ወይ እዚህ ጋራ የሆነ ሙጃ የሚያክል ቀማል ይዘው ነው የሚመጡት። ገባሽ? የዛኔ ነበር የተጎዱት። አሁን ግን መንግስት ቤት ሰጥቷል። ተንከባክቦ ያያቸዋል። አልተጎዱም። ልጅ ቤተሰብ ጋር ነው ያለው። እሷም ጋር ሆነ እሱም ጋር ሆኑ አይጎዱ። የተጎዱት መጀመሪያ ነበር አባታችንን አምጡ ሲሉ፣ የዛኔ የተጎዱት። የዛኔ ምግብ ይህን እንፈልጋለሁ ሲሉ አይ የለም ብለህ እንደመከልከል አይደለም። ኦኬ። አባቴን እንፈልጋለሁ አባቴን ማየት እፈልጋለሁ ስትል በሁለቱ ጸብ። አሁን ግን ብትጠይቀን አባቴን ናፍቆኛል ብትለን ኔክስት ዊክ አባትሽ ጋር ነሽ እንላታለን። ወይ 2 ዊክ ሌተር ወይ 3 ዊክ ሌተር አባትሽ ጋር ነሽ ትባላለች። እናቴ ናፍቃኛለች ብትል
ኔክስት ዴይ እናትሽ ጋር ናት ትባላለች። አሁን ኤቭሪቲንግ ኢዝ ክሊር። ትላንትና ነበር ችግር ነበር። አሁን ግን ሁሏም ልክ በሰዓቷ ከልጆቿ ጋር ተሳልፋለች። ግን እኮ ልጆች ከእናት ጋር ማደግ አለባቸው። ለምን ልጅ አባቷን ከፈለገችስ? አባቴንም እናቴንም ፈልጋለሁ ካለች ምን እንደምታረጋት ማን ያለው? የትኛው ህግ ነው የሚለው? ማናት እናት ብቻ? ለምን ሴቱ በራሱ ላይ እኮ ነው የሚፈርደው። በራሳችሁ ላይ እኮ ነው የምትፈርዱት። መታረቅ አይችሉም። ብዙ በደሎች አልፈዋል። አይቻልም። አባት የተዋረደበት፣ እናት የተዋረደበት፣ ሊያዋርድ የሞከረበት፣ ከዛ ልጅን ሊገል ይፈልግ መቼ መጀመሪያ ጊዜ አልደበደብኳትም ገፈተርኳት ነው ያለው አይደለም? ቀነኒ ተገፍትራ እንደሞተች ታውቃላችሁ? ያ የገፈተራት ቦታ ምናልባት ኮሪደር ላይ ቢሆን ኖሮ፣ ያ የተጣሉበት አካባቢ ኮሪደር ላይ ቢሆን ወይ ፎቅ ላይ ቢሆን ኖሮ ወይ ገደል ላይ ወይ ሃይዌይ ላይስ ቢሆን ኖሮ፣ አየህ ኢሞሽናል ኮንትሮልን ስታጣ የምታደርሳቸው ወንጀሎች እነዚህ ናቸው። ደደብ ወንድ ስትሆን ማለት ነው። ደደብ ወንድ ስትሆን ይህንን አምታደርገው ሴት ልጅ ላይ እጅ ማንሳት ማለት ነው። እገላለሁ ብለህ እኮ አይደለም ሰው የምትገለው፣ ኮንትሮልን ስታጣው ነው። ለዚያውም እችን የምታክል ለዚህ ነው አነስ ያለችና ጠንካራ የሆነች ሴት ብትኖር ራሷን ትጥል ነበር። የፈረዱባትም ሴቶች አሉ አልተደበደብሽም ያሉ። መንግስት ግን መደብደቧን አምኖ ፍርድ ሰጠ። እሱንም ታዩታላችሁ በጊዜ ሂደት። ጋይስ ትንሽ ልረፍ፣ አርፌ እመጣለሁ። ውሃይን ልጠጣ፣ ልጄን ላዋራ። ኦኬ፣ ወዳችኋለሁ። ልቦና ይስጥ።